አብዛኞቻችሁ ተጨማሪ ገንዘብ ለማግኘትና ህይወታችሁን የተሻለ ለማድረግ ምን ማድረግ እንዳለባችሁ ታውቃላችሁ። አሁን ላይ የእውቀት ችግር አለ ብዬ አላስብም። ትልቁ ክፍተት ያለው አክሽን ወይም ድርጊት መውሰድ ላይ ነው። ህይወትን በሚያሸንፉና ህይወት በምታሸንፋቸው ሰዎች መካከል ያለው ትልቁ ልዩነት እጃችሁ ላይ በደረሰ ጊዜ ኦፖርቹኒቲ ወይም እድል ምን ያህል ወደ አክሽን ትገባላችሁ የሚለው ነው። ምክንያቱም እጅግ በጣም ዝቅተኛ ከሚባል ቦታ ላይ መጥተው ትልቅ ነገር የገነቡ ሰዎችን ተመልክተናል። ትልቅ ከሚባል ነገር መጥተው ደግሞ መጨረሻቸው ያላማሩ ሰዎችን ሁልጊዜ እንመለከታለን። ሁሉም ነገር መጨረሻው ድርጊት ነው። ምናልባት ከዚህ በፊት እንዲህ አይነት በጣም ብዙ አይነት ቪዲዮዎችን ኮንሱም አድርጋችሁ ሊሆን ይችላል። እውነቱን ልንገራችሁ፣ ማየት ብቻውን የሚፈጥረው ምንም አይነት ለውጥ የለም። ኢንስፓየርድ ልትሆኑ ትችላላችሁ፣ ጉጉት ሊያድርባችሁ ይችላል። ግን አንለስ ይህንን ጉጉት ወደ ድርጊት ካልወሰዳችሁት በስተቀር ምንም የሚፈጠር ነገር የለም። ብዙ ሰው ደግሞ ወደ ድርጊት እንዳይገባ የሚያደርገው ለረጅም ዓመት ሲሰራበት የቆየው አይምሮ ፕሮግራም የተደረገበት መንገድ ነው። ሪስክን እንዲፈራ፣ ሰዎች ምን ይሉኛል ብሎ እንዲያስብ፣ እንዳልጭበረበር፣ ገንዘቤን እንዳላጣ፣ ከጓደኞቼ እንዳልለይ፣ ቤተሰቦቼን እንዳላስቀይም፣ እነዚህ ሁሉ ነገሮች ያላችሁበት ሲቹዌሽን ላይ እየጠላችሁትም ቢሆን እንድትቆዩ ያደርጓቸዋል። ከልባችሁ መቀየር የምትፈልጉ ከሆነ ተጨማሪ ገንዘብ ለማግኘት የተሻለ ህይወት ለመኖር ያላችሁ ነገር በሙሉ ኢንቨስት ለማድረግ ዝግጁ ከሆናችሁ ለእናንተ አንድ የምነግራችሁ ነገር ቢኖር ማሳካት ለምትፈልጉት ጎል ዴድላይን አስቀምጡለት። ዴድላይን የሌለው ነገር የመሳካት እድሉ እጅግ በጣም ዝቅተኛ ነው። ጥሩ ነገር የሚሆን መጥፎ ነገር መጨረሻውና መድረሻው መቼ እንደሆነ ካልታወቀ ዲሌድ የሆነ ነገር የመረሳት እድሉ ከፍተኛ ነው። በነገራችሁ ላይ እስከዛሬ ያቀዳችኋቸው እቅዶች ጥሩ ነበሩ፣ ባይ ዘ ወይ በጣም አሪፍ ነበሩ። እንዲህ መሆን እፈልጋለሁ፣ ይሄን መጀመር እፈልጋለሁ ያላችሁት ነገር ይሰራ ነበር፣ ባይ ዘ ወይ። ትልቁ ችግር ግን ምንድነው? በዚህን ያህል ጊዜ ያሳካዋለሁ ብላችሁ ስላላስቀመጣችሁና ዴድላይን በዛ ዴድላይን ጊዜ ውስጥ ምን አይነት አክሽኖችን መውሰድ እንዳለባችሁ እያንዳንዱ ስቴፕ ባይ ስቴፕ ስላላስቀመጣችሁት 1-2 ሳምንት ሰሩትና መንገዱ ይጠፋባችኋል፣ ታቆሙታላችሁ። ይሄ የብዙዎች ችግር እንደሆነ እረዳለሁኝ። ለዛ ነው የሚቀጥሉትን 12 ሳምንታት ራሳቸው ላይ ለመስራት ዝግጁ ለሆኑ ሰዎች አዲስ ኤጀንሲ ቢልደር የተሰኘ ፕሮግራም ያዘጋጀ ነው። ይሄ ፕሮግራም በ12 ሳምንት ጊዜ ውስጥ አዲስ ሙያ ተምራችሁ ወደ ስራ የምትገቡበት ነው። ስለዚህ ፕሮግራም ከማውራቴ በፊት ግን ለምን እንዳዘጋጀ ነው ልንገራችሁ። ኢትዮጵያ ላይ ትልቁ ችግር ብዬ የማምነው ኤዱኬሽን ነው። ይሄንን ከዛሬ 4 ዓመት ጀምሮ ዩቲዩብ ላይ ቪዲዮ ተሰራ ታውቁታላችሁ። ትራዲሽናል ኤዱኬሽን እጅግ በጣም ብዙ ስራ አጥ፣ በጣም ብዙ የቢዝነስ ፍላጎት የሌለው፣ ምንም አይነት ነገር ወደ ሶሳይቲ ኮንትሪቢዩት ሊያደርግ የማይችል ጄኔሬሽን እየተፈጠረ ነው። በዚህ ምክንያት ሁሉም ስራ ፈላጊ፣ ስራው የሚፈልገውም ሰው ደግሞ ለስራ ዝግጁ ያልሆነ ትውልድ እየተፈጠረ ነው ያለው በዚህ ኤዱኬሽን ብዬ የዛሬ 4 ዓመት የሰራሁት ቪዲዮ አለ። ከዛ ጊዜ ጀምሮ የሆነ ነገር ማድረግ እንዳለብኝ ይሰማኝ ነበር፣ ግን ለማድረግ እኔ ራሴ ኳሊፋይድ አልነበርኩም። በሚቀጥሉት ዓመታት ምንድን ነው ያደረኩት? በተቻለ መጠን ለራሴ ከዚህ ሲስተም ብሬክአውት አድርጌ ሰብሬ በመውጣት የራሴን ኢንካም የራሴን ቢዝነሶች መገንባት ነበር ትልቁ ጎሌ። ይሄን እቅዴ ደግሞ እዛ ዩኒቨርሲቲ ያለሁኝ ከ4ኛ ዓመት ጀምሮ አሳክቼዋለሁኝ። ዶርም ውስጥ የጀመርኳት ኤጀንሲ ከዩኒቨርሲቲ ግራጁዌት አድርጌ ስወጣ ኦልሬዲ በወር ከ100 ሺህ ብር በላይ የሚሰራ ኤጀንሲ ነበረኝ። የዛኔ ነው ይሄንን እኔ ገባኝንና ከዩኒቨርሲቲ ተማሪነት አንስቶ የድርጅት ባለቤት ያደረገኝን ሲስተም እንዴት እንደገነባሁት፣ ምን ያህል እንደለፋውበት፣ ምን ያህል ተሳሳትኩኝና ሰዎች ከዚህ ስህተት በመማር እንዴት በትክክለኛው መንገድ የራሳቸውን ቢዝነስ መጀመር ይችላሉ የሚለውን እያንዳንዱን ስቴፕ ዶክመንት እያደረኩኝ ለሰዎች ማሳየት የጀመርኩት። ኤዱኬሽን ከበፊትም ጀምሮ ፍላጎት የነበረ ወደፊትም ቢሆን መስራትና ኢምፓክት ማምጣት የምፈልግበት ኤሪያ ቢኖር ኤዱኬሽን ነው። ምክንያቱም ኢትዮጵያ ላይ እንደ ሀገር አሁንም ደግሞ ያለው ትልቁ ችግራችን አለማወቅ ነው። ከሌላው ዓለም የሚለየን ያለን አንደርስታንዲንግ እና ዕውቀታችን እጅግ በጣም ሊሚትድ ነው። አሁንም ቢሆን ሰዎች ኮንሱምድ የሆኑት ጊዜያቸውን የሚገሉት የማይጠቅማቸውን ኢንተርቴይንመንት በመመልከት ነው። ኢትዮጵያ ውስጥ እኮ አብዛኛው ሰው በሚቀጥሉት 5 ዓመታት ምግብ እንደሚበላ እንኳን እርግጠኛ አይደለም። ይሄ በሆነበት ሲቹዌሽን ግን ስቲል በየቀኑ የሰውን አክሽን ስትመለከቱት ያንን ለማሸነፍ የሚሰራ ሰው በጣም ጥቂት ነው። ይሄንን በመረዳት እዚህ ነገር ላይ የራሴን ድርሻ ልወጣ የምችለው ለኔ የሰራልኝ መንገድ እያንዳንዱ ስቴፕ ብሬክዳውን እያደረኩኝ ለሰዎች በማስተማር ነበር። የዛኔ ነው ከሂሌክስ አካዳሚ ላውንች የተደረገው። ከሂሌክስ አካዳሚ ላይ ሶሻል ሚዲያ ማርኬቲንግ እኔ ከዩኒቨርሲቲ ተማሪነት ጀምሬ እንዴት ተሰራው እንደነበረና አንድ ሰው ከስክራች ቢሰራ ምን አይነት ነገሮችን ቢከተል በወር በትንሹ ከአንድ ክላይንት ብቻ ከ20 ሺህ ብር በላይ የሚያስከፍልበትን ኤጀንሲ ሊጀምር እንደሚችል እያንዳንዱን ስቴፕ ብሬክዳውን አድርጌ የኦንላይን ፕሮግራም አዘጋጀሁት። ይሄ ፕሮግራምና ሌሎች ተጨማሪ የኮንቴንት ክሪኤሽን፣ ቪዲዮ ኤዲቲንግ እንዲሁም ግራፊክ ዲዛይን ፕሮግራሞቻችን እጅግ በጣም ብዙ ሰዎችን ከዛ መካከል የዩኒቨርሲቲ ተማሪዎች፣ ቲኔጀሮች፣ ሴቶች፣ ዩኒቨርሲቲ ፍሬሽ ግራጁዌት አድርገው የወጡ ሰዎች 2 ወር 3 ወር በማይሞላ ጊዜ ውስጥ አዲስ ሙያ ተምረው የራሳቸውን ክላይንት አግኝተው ለመጀመሪያ ጊዜ አስበውት የማያውቁትን ገንዘብ መስራት እንዲችሉ አድርጓቸዋል። ብዙዎቹ ከቤት ተከራይተው ወጥተዋል። ብዙዎቹ የራሳቸውን ቢሮ ተከራይተው እየሰሩ ይገኛሉ። እያወራኋችሁ ያለሁት 4 ዓመት 5 ዓመት የወሰደ ትምህርት ሳይሆን በ3 ወር በማይሞላ
ጊዜ ውስጥ ነው። አሁን ከፊት ለፊታችን ያሉትን 12 ሳምንታት ራሳችሁ ላይ ለመስራት ዝግጁ የሆናችሁ ሰዎችና የምርም አዲስ ነገር ተምሬ ወደ ስራ መግባት ፈልጋለሁ፣ ኤጀንሲ መጀመር ፈልጋለሁ ብላችሁ ለቆረጣችሁ ሰዎች ይሄ ኤጀንሲ ቢልደር ፕሮግራማችን የተዘጋጀው ለእናንተ ነው። እዚህ ፕሮግራም ላይ ጆይን ስታደርጉ አሁን ላይ በሀገራችን ተፈላጊነት ካላቸው ሙያዎች መካከል ሶሻል ሚዲያ ማርኬቲንግ ኤጀንሲ፣ ኮንቴንት ክሪኤሽን፣ ግራፊክ ዲዛይን እንዲሁም ቪዲዮ ኤዲቲንግ ከነዚህ አንዱን ትመርጣላችሁ። የመረጣችሁትን ፕሮግራም በኦንላይን ለ6 ሳምንት በየሳምንቱ እየተከታተልን ፕሮግረሳችሁን ትራክ እያደረግን አሲስት የሚያደርጋችሁን በጣም ብዙ ብር ያወጣውበትን ኤአይ ዴቨሎፕ አድርገን ጥያቄዎቻችሁን በሙሉ እየጠየቃችሁት እንደ ቻትጂፒቲ የተወለጋገደ መልስ ሳይሆን አክቹዋሊ ኢትዮጵያ ላይ የሚሰራውን በፕራክቲስ የተፈተነውን መልስ እየሰጣችሁ ለ6 ሳምንት ትማራላችሁ። 6ቱ ሳምንት ከጨረሳችሁ በኋላ የሚቀጥሉት 6 ሳምንታት ደግሞ የመጀመሪያው ሳምንት ላይ ወደ ስራ ከመግባታችሁ ክላይንት ከማናገራችሁ በፊት ራሳችሁ ላይ ኮሚኒኬሽን እና ፕሮፌሽናሊዝም መስራት አለባችሁ ብለን እናምናለን። ኢትዮጵያ ውስጥ እንግሊዘኛ 10 ምናምን ዓመት ተምረናል፣ ግን ምን ያህሉ ሰው እንግሊዘኛ መናገር ይችላል? እናንተ ራሳችሁ መልሱት። የለም ይሄ ስኪል። ምን ያህሉ ሰው ራሱን በስነ ስርዓት መሸጥ ይችላል? ማንም አላስተማረንም። ስለዚህ ለአንድ ሳምንት በደንብ አድርገን ትሬን እናደርጋችኋለን ፕሮፌሽናሊዝምን እና ኮሚኒኬሽንን፣ ቢካዝ ወደ ስራ ከመግባታችሁ በፊት እነዚህ በጣም ኢምፖርታንት ስለሆኑ። ከዛ በሚቀጥለው ሳምንት ከእናንተ በፊት ቀድመው ገብተው የኪሌክስ አካዳሚ ፕሮግራሞች ላይ ክላይንት አግኝተው ፊገር ክለብ የተቀላቀሉ ተማሪዎች፣ ያ ማለት ፊገር ክለብ የምንለው 5 ፊገር ከ10,000 ብር በላይ እየሰሩ 6 ፊገር ደግሞ ከ100,000 ብር በላይ እየሰሩ ሰዎች ናቸው። እነሱ መተው እንዴት ክላይንት እንደምታገኙ እንዴት መስራት እንዳለባችሁ ያሰለጥኗቸዋል። ከዛ የሚቀጥሉትን 2 ሳምንታት ክላይንት አኩዊዚሽን ነው። ያ ማለት አንድ ባለሙያ እናመጣና ይሄ ባለሙያ እንዴት ስልክ መደወል እንዳለባችሁ፣ እንዴት ፕሮግረሳችሁን ትራክ እንደምታደርጉ፣ እንዴት ከክላይንቶች ጋር ሚቲንግ ስኬጁል እንደምታደርጉ፣ ፕሮፖዛል አግሪመንት እንዴት እንደምታዘጋጁ ያሰለጥናችኋል። ከዛ ይሄን ካሰለጠናችሁ በኋላ በቀጥታ ክላይንቶች ጋር እየደወላችሁ ሚቲንግ ስኬጁል እያደረጋችሁ ስራ እስክታገኙ ድረስ አብረናችሁ እንሰራለን። በሚቀጥሉት 2 ሳምንታት ከዚህ በፊት ከናንተ ቀድሞ የገቡ ተማሪዎች ዋንስ ክላይንት ከያዙ በኋላ እንዴት አብረው እንደሚሰሩ ሪሶርሶች ከየት እንደሚያገኙ ይነግሯቸዋል። ምክንያቱም አሁን ላይ ከረንትሊ እየሰሩ ያሉት እነሱ ስለሆኑ ከነሱ የምታገኙት ኢንፎርሜሽን ቀጥታ ወደ ስራ ልታስገቡት ልታወርዱት የምትችሉት ነው። ይሄን ካደረግን በኋላ የመጨረሻ ሳምንት ላይ ደግሞ ከኔ ጋር እንገናኝና እኔ እንዴት ኤጀንሲ የሚባለውን ስትራክቸር ወይም ካምፓኒ እንዴት እንደምትገነቡት፣ እንዴት ባገኛችሁት ክላይንት ስራ ዴሊቨር እንደምታደርጉ አሳያችኋለሁ ማለት ነው። ይሄ የ12 ሳምንት ኤጀንሲ ቢልደር ፕሮግራም ኦንላይን ከመማር አልፎ ክላይንት እስክታገኙ ድረስ ከኛ ጋር የምትቆዩበት ነው። የምናሳያችሁን እያንዳንዱ ስቴፕ መከተል የምትችሉ ከሆነ ያለምንም መነሻ ገንዘብ ቢሮ ሳትከራዩ ሰው ሳትቀጥሩ ብቻችሁን 1% ኤጀንሲ መጀመር ትችላላችሁ። ይሄንን መጀመር ካልቻላችሁ ያለምንም ተጨማሪ ክፍያ ክላይንት እስክታገኙ ድረስ አብረናችሁ የምንሰራ ይሆናል። ይሄ የምትመለከቱት የ12 ሳምንት ፕሮግራም እንጂ የኦንላይን ኮርስ አይደለም። በኦንላይን ኮርስ እና በፕሮግራም መካከል ያለው ልዩነት ኮርስ ከሆነ ኦንላይን ትገባላችሁ፣ ራሳችሁ ናችሁ የምትማሩት፣ ስጨርሱ በዛው ትወጣላችሁ፣ ማንም ቼክ አያረጋችሁም። ይሄ በጣም የተለመደ እነ ኮርሴራ፣ ዩዴሚ የሚባሉ ስኪል ሼር ፕላትፎርሞች ይሄን ነው የሚያስተምሩት። ፕሮግራም ሲሆን ግን በኮሆርት ነው ረን የሚያደርገው። እቺ ኮሆርት የምትባለው አዲስ ኮንሴፕት ልትሆን ትችላለች ለብዙዎቻችሁ፣ ሪሰርች ማድረግ ትችላላችሁ። ኮሆርት ቤዚክሊ ምንድነው? አንድ ፕሮግራም ነው የምትገቡት ኦንላይን ውስጥ በየሳምንቱ እኛ እየተከታተልን ስራ እስክትይዙ ድረስ አብረናችሁ እንሰራለን። ይሄ ኪሌክስ አካዳሚ ላይ ስቱደንት ሰክሰስ የሚባል ዲፓርትመንት አለ። ስቱደንት ሰክሰስ ስራው ይሄንን የኦንላይን ፕሮግራም የሚቀላቀሉ ሰዎች የተማሩትን ነገር መሬት ላይ እንዲያወርዱ ማገዝ ነው። ስራው ይሄ ነው። ፕሮግራም የተሰኘው ለዚህ ነው። ከዛ በተጨማሪ ከአራቱ ፕሮግራሞች የፈለጋችሁትን ስትመርጡ ካሪየር ዴቨሎፕመንት እና ፕሮፌሽናል ሌቭል እንግሊሽ የሚሰኙ 2 በጣም ኢምፖርታንት ምናልባትም ብዙ ቦታ ልታገኟቸው የምትችሉ ኮርሶችን በነፃ የምንሰጣችሁ ይሆናል። እዚህ ፕሮግራም ላይ ወደ ስራ ለመግባት የሚያስፈልጓችሁ ዶክመንቶች፣ ቴምፕሌቶች በሙሉ ቀድሞ ተዘጋጅተው አልቀዋል። ከስክራች የምትሰሩት ቻትጂፒቲን በመጠየቅ የምታዘጋጁት ምንም አይነት ዶክመንት አይኖርም። ከዛ በተጨማሪ እንደናንተ እየሰሩ ያሉ ሰዎች ያሉበትን ኮሚኒቲ ትቀላቀላላችሁ። ይሄ ኮሚኒቲ ማለት አክቲቭሊ እናንተ የምትሰሩት ስራ እየሰራ ያለ ነው። ስለዚህ የሚገጥማችሁ ማንኛውም አይነት ችግር ካለ ግሩፕ ላይ በመጻፍ ብቻ ቀጥታ አብሯችሁ ከሚሰራ ካንዱ ሰው መልስ ማግኘት ትችላላችሁ። አብሯችሁ የሚሰሩ ቢዝነስ ፓርትነሮችንም ማግኘት ትችላላችሁ። ብዙዎች አብረው ስራ ጀምረዋል ኪሌክስ አካዳሚ ከገቡ በኋላ። ከዛ በተጨማሪ ፕሮግራም ውስጥ ተቀላቀሉ። የመረጣችሁት ፕሮግራም ላይ ያሉ ኢንስትራክተሮች እኔና ሌሎች አስተማሪዎች ቀጥታ ላይቭ እየገባን ጥያቄዎቻችሁን መልሳለን። ግራ የሚገባችሁን ነገር በሙሉ እናሳያችኋለን። ይህንን ፕሮግራም እጅግ በጣም በጥንቃቄ ነው ያዘጋጀነው። የገባ ሰው በሙሉ ክላይንት አግኝቶ እስኪወጣ ድረስ የሚያስፈልጉት ነገሮች በሙሉ ተካተውበታል። ከናንተ የሚጠበቀው ዝግጁ ከሆናችሁ ከዲስክሪፕሽን ላይ በማስቀመጥላችሁ ሊንክ ኤጀንሲ ቢልደርን በመቀላቀል በሚቀጥሉት 12 ሳምንታት አዲስ ሙያ ተምራችሁ የሚቀጥለው ዓመት ላይ አዲስ ስራ
አዲስ ክላይንት፣ አዲስ ኤጀንሲ ይዛችሁ አዲሱን ዓመት መጀመር ትችላላችሁ። ከእያንዳንዳችሁ ጋር አብረን መስራት ስለምንፈልግ ያሉን ቦታዎች በጣም ውስን ናቸው የሚሆኑት። ቦታው ሳይሞላባችሁ ለመመዝገብ ዲስክሪፕሽን ላይ ያለው ሊንክ በመጫን ቀጥታ የኤጀንሲ ቢልደር ዌብሳይት ላይ ይወስዳችኋል። እዛ ዌብሳይት ላይ በመሄድ መመዝገብና ይህን ፕሮግራም መቀላቀል ትችላላችሁ ማለት ነው። ዝግጁ የሆናችሁ ሰዎች ከእናንተ ጋር በ12 ሳምንት የእናንተን ኤጀንሲ ለመጀመር እኛ ዝግጁ ነን። ዝግጁ ከሆናችሁ ከስር ዲስክሪፕሽን ላይ በማስቀመጥላችሁ ሊንክ ጆይን አድርጉን።